በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ወይ አሁን ቶፋ የለቀቀውን ቪዲዮ አይታችኋል ቤተሰብ? ጌታ ኢየሱስ ክርስቶስ ድረስልኝ። የምር ነው። የምር ከሆነ ማለት ነው ሩታ ይሄንን ያደረገችው እንደው ይሄ ነገር የእውነት ከሆነ የምር ህፃኑ አያሳዝናትም? አብርሃም እሺ ተውት፣ ግን ህፃኑ ምን ነው ባልጠፋ ፎቶ ህፃኑ ያለበትን ፎቶ አብራ አንድ ላይ አድርጋ ልጁ ላይም አድርጋ ማለት ነው የአብርሃምንም የልጁንም እንግዲህ አብራ የሰጠችው ለዚህ ለጠንቋዩ ልጁን ስለሚወደው በጣም አብርሃም ለልጁ ሲል ተመልሶ ይመጣል። ስለዚህ የልጁንም የሱንም ፎቶ አንድ ላይ አድርጌ ነው ሰጥቼ እንደዚህ ቆሻሻ ስራ ማሰራት ያለብኝ ብላ አስባ እንደዚህ ሰታ ከሆነ ማለት ነው የእውነት የምድሩም የሰማዩም አያምርላትም። አሁን ዘንጣ መሄዷን እሷ በቃ ወንድ አንበሳ መጫወቷን ነው የምታየው። ግን የተከማቸላት እሳት አሁንም እሳት ላይ ነው እየተራመደች ያለችው። ማርያምን በጣም ከባድና የሚያስጠላ ነገር ሲዘገንን ጌታ ሆይ ድረስልኝ። በስመ አብ ምን ነው እናንተ? በስመ አብ ወወልድ ወመንፈስ ቅዱስ። ኧረ ይቅር ምን ነው ሺህ ጊዜ የኔ ባይሆንስ የሷ ባይሆንስ ደግሞ በድን እየጎተተች እየሄደች። አረ በስመ አብ ወወልድ ወመንፈስ ቅዱስ። በድን አብርሃም እኮ በድን ሆኗል። በድን ምን አይነት ስሜትም ከሱ ጋራ እንደዚህ ሆኖ እንደሚኖራትም አላቅም። እንዴትስ ብላ ከሱ ጋር እንደምትተኛ አላቅም። እንዴትስም ብላ አብራው ቁጭ ብላ አንድ ማዕድ እንደምትመገብም አላቅም። ምክንያቱም አብርሃም የቆመ ግንድ ነው። በቃ የእውነት የዛሬው ደግሞ በጣም ነው የሚያስጠላው። በጣም ነው የሚለየው። የእንቁላል ቅርፊት ፌስታሉን እንደዚህ ይሄ ቶፉ የሚባለው ሰውዬ ደግሞ ትንሽ ለራሱም እኮ ማሰብ አለበት። በሆነ ነገር አይነካካ እንዴ ፎቶ ጭምልቅልቅ ብሎ በእንቁላል በቅርፊት የእንቁላል ቅርፊት እንደገና ደግሞ የሆነ ስጋ ነገርም አለው። እናንተ ፌስታሉ ሲፈታ ማለት ነው። ይሄን ያህል ርቀት ይሄን ያህል አካሄድ ግን ለምንድን ነው ሩታ እንደዚህ ያደረገችው? የእውነት አድርጋው ከሆነ ይሄ የእውነት እንደው በቃ የሰማይ ቤቷን ዘጋች ሩታ። የሰማይ ቤቷን ዘጋች። ምን ነው እናቴ ቢሄድስ ቢቀርስ ሌላ አብርሃም አይመጣም? የግዴታ በእንደዚህ በተልካሻ ነገር የሷም ስም በምድር ላይ ጠፍቶ በሰማይም ደግሞ የገሃነም እሳት። ታዲያ ይሄንን ያደረገ ሰው መቼም ወደ ገነት አይገባም አይደል እንዴ? እና በጣም ትልቅ ጥፋት ነው። ከሁሉም ደግሞ ያሳዘነኝ ማለት ነው የህፃኑ ፎቶ ሳየው ምን ነው እንደው እኔ በእግዚአብሔር ስራ መግባት አልፈልግም። ሁሉን የሚያደርገው እሱ ነው። ግን በጣም ልጅ የሚለምኑ አሉ እኮ የእውነት ለነዚህ ለመጥፎ ልጆች ለከካሞች የእውነቴን ነው። መቼም እግዚአብሔር ሲሰጥ አይሳሳትም። ግን ይሄን የመሰለ ልጅ እንደዚህ መንገላታቱ በጣም ነው ያዘንኩት እኔ የእውነት በጣም አሳዝኖኛል ህፃኑ በጣም። ሩታ ይሄንን አድርጋው ከሆነ ይሄ ተልካሻን ስራ እንደዚህ አድርጋው ከሆነ እንግዲህ ምን ይባላል? እግዚአብሔር ይቅር ይበላት። እኔ በጣም ነው የደነገጥኩት ማርያምን። እንደው ምን አለ ሌላ ፎቶ የለም? ዞሮ እኮ ልጁን ስለሚወደው ልጄን ብሎ መምጣቱ አይቀርም። እሱ የግዴታ ከልጁ ጋር የተነሳውን ፎቶ ድግምት ማሰራት ምንም ይባል ነው ይሄ በክርስቶስ